ስሜ ደስታ ማን ይባላል። የሀዲያ ዞን የስራሮ ባዳቸው ወረዳ ዋና አስተዳዳሪ ነኝ። አሁን ዛሬ ላይ ማስተላለፍ የሚፈልገው መልእክት እንደ ዘንድሮ ዓመት ከምን ጊዜም በላይ እዚህ መጨፈራ ሐይቅ ውስጥ የያሁዴን በዓል እያከበርን እንገኛለን። እዚህ ደግሞ ልናከብር ምክንያት የሆነን ጉዳይ አንደኛ በጣም ደስ ብሎን ደስ ያልንበት ደግሞ ምክንያቱ እንደ ሀገር ሲሰራ የነበረው የህዳሴ ግድብ አሁን ላይ ደግሞ የንጋት ሐይቅ ተብሎ ስያሜ የተሰጠው የንጋት ሐይቅ በመጠናቀቁ ይሄንን ደስታ ምክንያት በማድረግ ሁለተኛ ደግሞ ኢትዮጵያ ካለችበት ድህነት ለማውጣት የባህር በር ያስፈልጋታል። የባህር በር ጥያቄንም እንደ ሀገር እየጠየቅን ባለንበት ሰዓት ላይ ይሄን በዓል ማክበራችን ደግሞ ለየት ያደርጋል። ከዛ መቀጠል ደግሞ እንደ ወረዳችንም ብዙ የልማት ስራዎች ተሰርተዋል። ከተሰሩ ልማቶች ውስጥ ደግሞ የገበያ ማቆማችን ለትልቅ ለወረዳው የገቢ አቅም ማጎልበቻ የሚሆን ነው። ሁለተኛ ደግሞ የቴሌኮሙኒኬሽን ስራዎች፣ ሶስተኛ ደግሞ ከምን ጊዜም በላይ እዚህ ወረዳ ውስጥ የውሃ ችግር የነበረው የውሃ ችግር በመቀረፉ ይህንን ምክንያት በማድረግ የያሁዴን ለየት ባለ ሁኔታ ደመቅ ባለ ሁኔታ እዚህ ለማክበር ተገደናል ማለት ነው። እዚህም ደግሞ እንደ ወረዳ ስናከብር አጠቃላይ ከተሞች ለማክበርም ከያዝም በኋላ መጨፈራ ሐይቅንም ለቱሪስት መስህብነት ለማስተዋወቅ ከምናደርገው ጥረት አንፃር በዓሉ ደግሞ እዚህ መከበሩ ሐይቁንም በሚዲያ አማካይነት ለዓለምም ለሀገር ኢንቨስተሮችም አልሚዎችም ከማስተዋወቅ አንፃር እዚህ መከበሩ ጠቀሜታ አለው በሚል የሀዲያ ያሁዴን በዓል አከባበርን እዚህ ለማክበር ተገደናል ማለት ነው። ያሁዴን በምንመለከትበት ጊዜ እንግዲህ ያሁዴ በዓል ሁልጊዜም የሀዲያ በዓል ከበዓላት ውስጥ አንዱና ትልቁ የሆነ በዓል ነው። አፈካሚስ ዋኢሴ ማሃራን ዳኑ ኢትሄኦስ ዋኢሴ ኢትመንን ኢትዋኡዌ ኩማራግ ኢትማራግ ይሄ ኩማራግ ጡማራግ ይሄ በዓል ከጨለማ ወደ ሚደመቅ ብርሃን ወይም ከጨለማ ጊዜ ወደ ብርሃን ላይ መሸጋገራችን ታሳቢ ያደረገ ብዙ የተራቡ ወጣቶችንም ህዝብን በመጎብኘት ሌሎች የተቸገሩትን በመርዳት ለማሳለፍ የምንጠቀመው በዓል ነው። በዓሉ ጥሬ ትርጉም በምናይበት ጊዜ የተጣላ የሚታረቅበት ፍቅር፣ እርቅ፣ ይቅርታ በጣም በሚመዛበት ሁኔታ ነው እየተከበረ ያለው። ከዛ ውጪ ደግሞ የበዓሉ አንዱ እንድንታዩ ነው ዋናና ልዩ ባህሪው ማንም የተጣላ ሰው ሳይታረቅ በዓሉን አያከብርም ማለት ይሄ ትልቁ የያሁዴ ገጽታው ነው ማለት ነው። ስለዚህ ያሁዴን በዚህ መልኩ እዚህ መጨፈራ ሐይቅ ላይ እያከበረን እንገኛለን። በድጋሚ ለስራሮ ባዳቸው ህዝብና ለመላው ሀዲያ ህዝብ እንኳን ለበዓሉ በድጋሚ ያደረሳችሁ እላለሁ። አመሰግናለሁ። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦች እንኳን ለያሁዴ በዓል ወይም ለሀዲያ የዘመን መለወጫ ያሁዴ በዓል በሰላም አደረሳችሁ፣ በሰላም አደረሳችሁ። በሰላም አደረሳችሁ። ውድ ቤተሰቦቻችን ዛሬ የያሁዴን በዓል ልናከብር እንዲህ አምረን ሽብርቅርቅ ብለን እዚህ የምንገኘው ሲራሮ ባዳዋቸው ወረዳ ነው። መጨፈራ ሐይቅ ላይ ያለው ይህን ሐይቅ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ባለፈው ስለዚህ ሐይቅ አንዳንድ ዘገባዎችን ሰርቻለሁ። በአይነቱ ለየት ያለ ሐይቅ ነው። በሀዲያ ዞን ላይ በጣም የሚገራርሙ ተፈጥሮ ሐይቆች ያሉበት ሀገር ነውና
ይህም አንዱ የመጨፈራ ሐይቅ ነው። ዛሬ የአውዴ በዓል ለየት ባለ መንገድ እዚሁ መጨፈራ ነው የሚከበረው። ውድ ቤተሰቦቻችን የበዓሉን ትዕይንት የበዓሉን ሞመንቶች ለእናንተ የምናሳያችሁ ነው። ውድ ቤተሰቦቻችን ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱ ግለጹ። አሁን የወረዳውን አስተዳደር አንዳንድ ነገሮች እናወራለን። በኋላ ደግሞ በማል እየገባው ሙሉ ፕሮግራሙን ለእናንተ ማሰናድ ይሆናል። ውድ ቤተሰቦቻችን አሁን ወደ ወረዳ አስተዳደሩ እንሄዳለን። ተከተሉ። ውድ ቤተሰቦቻችን ቅድም እንደተነጋገርነው የሲራሮ ባዶዋቸውን አስተዳደርን ለእናንተ ይዘን መተናል። እንኳን አደረሳችሁ። ከነብራ ደረሰን። የዘንድሮ በዓል ለየት ያለ በዓል ነው። እስቲ በቅድሚያ ስሙትን ያስተዋውቁልን። ስሜ ደስታ ማን ይባላል። የሲራሮ ባዶዋቸው ወረዳ አስተዳዳሪ ነኝ። አቶ ደስታ እዚህ ስፍራ ላይ ስላገኘሁት በጣም ደስ ብሎናል። የዘንድሮ የአውዴ በዓል በጣም ለየት ያለ ነው። በተለይ እንደ ሀገርም እንደምንም ኢትዮጵያ በዚህ ሰዓት 3 ድርብ በዓላትን ነው እያከበረች ያለው። በተለይ ደግሞ እኛ 3 ድርብን ነው የሀዲያ ተወላጆች እያከበርን ነው። አንደኛ አዲሱን ዓመት አክብረናል። ሁለተኛ ደግሞ ታላቁ የኢትዮጵያ ህዳሴ ግድባችንን አስመርቀናል። ሶስተኛ ደግሞ እንዲህ በአማረ መልክ ደግሞ የአውዴን እያከበረን ነው። እስቲ ዛሬ የምንገኘው መጨፈራ ሐይቅ ላይ ነው። ይህን መጨፈራ ሐይቅ ብዙዎቻችን እናውቃለን። ዛሬ መጨፈራ ሐይቅ ላይ በምን ምክንያት ይህ በዓል እየተከበረ ያለው? አመሰግናለሁ። በቅድሚያ እንኳን የአውዴ በዓል በሰላም አደረሳችሁ እላለሁ። የአውዴ በዓል እንግዲህ ወደዚህ መተን ስናከብር እንደ ሀገር ለየት ያለ ስራም ተሰርተዋል። አንደኛው የኢትዮጵያ ህዳሴ ግድብ ለ14 ተከታታይ ዓመታት ሁሉም ኢትዮጵያዊ በገንዘቡ፣ በጉልበቱ፣ በእውቀቱ ተሳትፎ ያለማንም ጣልቃ ገብነት ችግር ሳይፈጠር ኢትዮጵያ በቁርጠኛ ልጆቿ ባሳካችበት ምድር ላይ ይህንን የአውዴ በዓል ማክበራችን ደግሞ ለየት ያደርጋል። እንደ ወረዳችንም ደግሞ በ2017 ዓ.ም ብዙ ልማቶች ከዚህ በፊት የህዝብ ጥያቄ የሆኑ የልማት ጥያቄዎች ተመልሰው በተለይም በቴሌኮሙኒኬሽን በውሃ ስራዎች የተሰሩ ስራዎች እጅግ በጣም አስደናቂ ውጤትን በመምጣቱ ምክንያት ብቻም ሳይሆን የአውዴ እንደ ዛሬ ከዚህ ቀደም ወረዳ እውቅናን ካገኘ ጀምሮ በፍጹም ተከብሮ አያውቅም። እነኛን ድሎችንም በማስመልከት ባህሉንም ቋንቋንም ውጉንም ሁሉም ነገር በተለይም የአውዴን በዓል ቱባ ባህሉን ሀዲያ ለክልል ለዓለም ለማስተዋወቅ ያለንን ዝግጅትን ቁርጠኝነትንም ለማሳየት ጭምር ነው ዛሬ እዚህ መጨፈራ ሐይቅ ላይ የሚከበረው ማለት ነው። መጨፈራ እንደምናውቀው ሀዲያ ዞን ውስጥ ከሚገኙ ትላልቅ ሐይቆች አንዱ ነውና በጣም የሚያምር እንደምናየው በጣም ቪው ደስ ይላል። ደሴት ያለው ሐይቅ ነውና እስቲ መጨፈራ ሐይቅን ከሌሎች ሐይቅን ለየት የሚያደርገውን ነገር እስቲ ንገሩ። መጨፈራ ሐይቅን ከሌሎቹ ሐይቆች በጣም ለየት የሚያደርገው በመጀመሪያ በማዕከላዊ ኢትዮጵያ ክልል የሚገኙ ሐይቆች ውስጥ እጅግ ብቸኛውና ለየት ያለ ሐይቅ ነው። ይህን ለየት የሚያደርገው ሐይቅ ደግሞ መልክ ቀያሪ ሐይቅ ነው። በተለያዩ ወቅቶች ላይ የተለያዩ ካሎሪን የሚይዙ ሐይቁ በተፈጥሮ እንደዚህ አይነት ባህሪ ያለው ከምንም በላይ ደግሞ የቱሪስት መስህብነት ብቻም ሳይሆን ውስጡ ላይ ደሴት ስላለ ከሌሎች ሐይቆች በተለየ ለማልማትም ለዚህኛውም አገልግሎት ለመጠቀም ምቹ በሆነ ሁኔታ በተፈጥሮ የተሰጠን ጸጋ ስለሆነ ክልሉ ውስጥ ካሉ ሐይቆችም በጣም ለየት ባለ ሁኔታ ይገኛል። ኦኬ፣ ከለር ቀያሪ ሐይቅ ነው። ለመጀመሪያ ጊዜ ነው እንዲያ ነው ከለር ቀያሪ ሐይቅ ስሰራ ብዙ ቱሮችን አድርጌያለሁ። ግን ለየት የሚለው እንደምናየው በጣም ደሴቶች አሉ። በጣም የምናያቸው አዋፋት ደግሞ በጣም የሚገርሙ ሐይቅ ነውና የዘንድሮውን ደግሞ ለየት የሚያደርገው ቅድም እርሶም እንዳሉት በሲራሮ ባዶዋቸውን ለመጀመሪያ ጊዜ ነው የአውዴ በዓል እየተከበረ ያለውና በወረዳ ደረጃ ሲከበርና ለየት የሚያደርገው ደግሞ አንዳንድ መረጃዎችን ሰምቻለሁና መጨፈራ ሐይቅ ላይ የታሰበ ነገር አለ እንዴ? እስቲ ስለዛም አንዳንድ ነገር እስቲ አውሩኝ። እንግዲህ ብልጽግና ፓርቲ እንደ ፓርቲ ሀገር የመምራቱን እድል ካገኘ ወዲህ እንደ ዓላማ እንደ መሪ እየሰራቸው ያሉ ነገሮች አንዱ የተፈጥሮ ጸጋን ለይቶ አካባቢ ላይ የማልማት ጉዳይን ከሀሳቦች ውስጥ አንዱ አድርጎ እየሰራ ይገኛል። ከዚህ አንፃር እኛም ወደ አመራርነት ከመጣን በኋላ ለህብረተሰቡ ጠቃሚ የሆኑ ነገሮች ለገቢ አቅም የሚሆኑ ነገሮች ምን ያሉ በተፈጥሮ የሚገኙ ነገሮችን ብለን አካባቢያችን ማጥናት ስንጀምር አንዱ ያገኘነው ይህ ሐይቅ ነው። ይህ ሐይቅ ደግሞ
በተፈጥሮ በጣም በጸጋ የተሰጠን ማንም እስካሁን ያላየው ያልተዘመረለት ሐይቅ ነው። ይህን ሐይቅ አጥንተን ከጨረስን በኋላ የተለያዩ ተጽዕኖ ፈጣሪ የሆኑ የማህበረሰብ ወጣቶች መጥተው ለሚዲያ ባለሙያዎች ለዓለም ለሀገርም እንዲያሳውቁ የመስራቱን ስራ እየሰራን እንገኛለን። ከዛ ውጭ ደግሞ እኛ በቻልን መጠን ለማልማትም የውጭ ኢንቨስተሮችን የሀገር ውስጥ ኢንቨስተሮችን መጥተው እንዲያለሙ ይህን ጥሪም እያቀረብን እንገኛለን። ከዛ ውጭ ደግሞ አንድና ትልቁ የታሰበው በክልሉ ባህልና ቱሪዝም ቢሮና በክልሉ መንግስት በኩል አንድ የታሰበ ትልቅ ጉዳይ አለ። እዚህ ጋር ሎጆቹን ለማሰራት ጥናት ተካሂዶ የሰርቬይንግ ስራ ተሰርቶ አልቋል። ዲዛይኑ ተሰርቶ ካለፈ በኋላ በባጀት ቤዝ ያደረገ ስራ ወደ ስራ 2018 ላይ ወደ ስራ ይገባል ተብሎ ይጠበቃል። ከዛ ውጪ ደግሞ ከክልሉ መንግስት ውጪ የግል ባለሀብቶችን ደግሞ ኢንቨስትመንት ላይ በተለይ መንግስት ለመደገፍ በመንግስት ጋፕ የማይሸፈኑ እንትኖችን ያን ጋፕ በመሸፈን የሚያደርጉት አስተዋጽኦ ትልቅ ስለሆነ ኢንቨስተሮችን እየጋበዙ ነው። ፕሮፖዛል ያስገቡ ኢንቨስተሮች አሉ። የሀገር ውስጥና በውጭ ሀገር ኢንቨስተሮች በአንድ ላይ ጆይንት ቬንቸር ፈጥረው ያስገቡ ኢንቨስተሮችም አሉ። እነሱንም በማበረታታት በአጭር ጊዜ ውስጥ ወደ ስራ እንዲገቡ አድርገን አካባቢውን አልምተን የገበያ ጥናችንን አሳድገን አካባቢው ሞር ኦፍ የቱሪስት መስህብ ሴንተር እንዲሆን እየሰራን እንገኛለን። ደስ ይላል። ይሄ በጣም ትልቅ እድል ነው እና በዚህ አጋጣሚ ደግሞ ሲራሮ ባዶዋቾ ትላልቅ ሐይቆች ያሉበት ሀገር ነው፣ ከተማ ናት እና በጣም ትልቅ የቱሪስት መስህብ እኛም በሚዲያችን እንዳጋጣሚ ሆኖ ለመጀመሪያ ጊዜ ከዛሬ 4-5 ዓመት በፊት አንድ ትልቅ የጉብኝት ተቋም እኔ ለመጀመሪያ ጊዜ እዚህ ቡዳ መረብ ሶስቱን ሐይቅ እንዳጋጣሚ ያስጎበኘሁትና ከዛሬ 5 ዓመት በፊትና እንደ ሀዲያ ዞን ባህልና ቱሪዝም ማለት ነውና ይሄን ሐይቅ አውቀዋለሁ በቅርብና በጣም መንፈስ የሚያድስ ሐይቅ ነውና እስቲ ለተመልካቾቻችን እስቲ ኑ ብላችሁ ጋብዙልን። እሺ እኔ እንግዲህ በመጨረሻ ምለው አሁንም በድጋሚ ለያውዴ በዓል እንኳን በሰላም አደረሳችሁ እያልኩኝ ማንም ኢትዮጵያዊ ክልሉን የሚያውቅም የማያውቅም የውጭ ሀገር ኢንቨስተሮችን ወጣቶችን መጥተው ይህን አካባቢ ሐይቆቹን ቢጎበኙ መጎብኘት ብቻም ሳይሆን ላላም በማሳወቅ የድርሻቸውን እንዲወጡ ጥሪውን አስተላልፋለሁ። እሺ ኦልሬዲ በመሀል አንዳንድ ነገሮችን እናወራለን። ዛሬ እንግዶችም እየመጡ ነው። ሙሉመንቶችን ለተመልካቾች እናሳያለን። እርሶም ስለሰጡን ጊዜ እናመሰግናለን። መጨረሻ ላይ ደግሞ የፕሮግራሙን ይዘቶችን አጠቃላይ ደግሞ ከእርሶ ጋር ቆንጆ ቆይታ እናደርጋለን። በጣም አመሰግናለሁ። እሺ መልካም ጊዜ።